የአፍሪካ ህብረት ሚናና ተግባሩን ምን ያህል እየተወጣ ነው? እንደሚታወቀው በሱዳንም ለረጅም ጊዜ የቆየ ግጭት አለ። በተመሳሳይ ሶማሊያም በቅርብ ነው ራሷን ችላ እንደ ሀገር የቆመችውና ምናልባት አፍሪካ ህብረት የሚጠበቀውን ያህል እየተሰራ ነው ወይ? በተለይም ደግሞ ከአጀንዳዎቹ መካከል ከሰባቱ አጀንዳዎች ፒስ ኤንድ ሴኩሪቲ አንዱ ነው፣ ሰላምና ደህንነትን ማረጋገጥ። ስለሆነም ሰላምና ደህንነትን በማረጋገጥ በኩል የተሰሩ ስራዎች አመርቂ ናቸው ማለት እንችላለን። ስለ አፍሪካ ህብረት ከመግባታችን በፊት እንደምታውቁ አፍሪካ ህብረት ተቋም ነው። ተቋሙን የመሰረቱ የአፍሪካ መሪዎች ናቸው። የአፍሪካ መሪዎች በሶስት ችግር አለባቸው። አፍሪካን የምዕራባውያኖች የአሜሪካ መጫወቻ መፈንጫ ያደረጉት የአፍሪካ መሪዎች ናቸው። ሶስቱ ችግራቸው አንደኛ አፍሪካ ውስጥ ምርጫ ዲሞክራሲ አይደለም። መሪዎች የሚመጡት በዲሞክራሲ በህዝብ ምርጫ ሲሆን በአሜሪካና በምዕራባውያኖች ተጽዕኖ ነው። ይሄ የምዕራባውያኖችና አሜሪካ አሽከር መሆናቸውን ነው የሚያሳየው። ሌላው የተረጅነት መንፈስ አለባቸው። ሰርቶ መለወጥን ሰርቶ መበልጸግን ሳይሆን በምዕራባውያኖች ስንዴ በአሜሪካ እርዳታ የሚቆዩ ማህበረሰባቸውን ሰርቶ መለወጥ ሳይሆን ልመናን የሚያስተምሩ መሪዎች ናቸው። ይሄ መሰረታዊ ችግራቸው ነው። ይህን ችግር መፍታት ካልቻሉ የአፍሪካ ችግር አይፈታም። ሌላውና ደግሞ ዋነኛው እንዳልኩት ሁለቱም መሰረታዊ ነገር ናቸው። ሌላውና ዋነኛው የአፍሪካ መሪዎች ትልቁ ችግራቸው የአፍሪካን ናሽናል ኢንተረስት ወይም የአፍሪካን ጥቅም ለምዕራባውያኖች አሳልፎ መስጠት አለ። ይሄ ለራሳቸው ስልጣን መቆያ ስልጣናቸውን ላለማጣት ሲፈልጉ የህዝባቸውን የሀገራቸውን ብሔራዊ ጥቅም ሳይሆን የራሳቸውን ስልጣን ስለሚፈልጉ የሀገር ሚስጥር አሳልፈው ለባዕድ ሀገር ይሸጣሉ። ባዕድ ሀገሮችም አፍሪካን ለመቀራመት እየሰሩ ነው ያሉት። አሁን እኮ የተለያየ ታያያ ሀገራት ብቻ ሳይሆኑ ብዙ ሀገሮች ወደ አፍሪካ እየመጡ ነው። ቱርክን የመሳሰሉት ለምን ይመስልሻል ወደ አፍሪካ ይመጡ? አፍሪካን ለመበዝበዝ እኮ ነው፣ ቀኝ ለመግዛት እኮ ነው። ቀኝ መግዛት በነገራችን ላይ ወረራ ብቻ አይደለም፣ የሀገርን ጥቅም አሳልፎ መስጠት በቀኝ መገዛት ነው። ይህንን ማሻሻል እስካልቻሉ ድረስ የአፍሪካ ህብረት በራሱ እንዳልኩሽ ተቋም ነው እንጂ ተጽዕኖ መፍጠር ስለማይችል ለውጥ አይመጣም። ከዚህ አንፃር የአፍሪካ ህብረት ብዙ ጊዜ ስሙ እንደውም ጥርስ የሌለው አንበሳ ይባላል። ምን ማለት ነው ጥርስ የሌለው አንበሳ ማለት? አንበሳ ጥርስ ከሌለው አንበሳነቱን ያጣል። ይሄ ተቋም በየአመቱ አዲስ አበባ መጥተው ስብሰባ ያደርጋሉ። እንዳልሹ ደግሞ 7 አጀንዳ 2063 7 አጀንዳዎች አሉ። ከዛ ውስጥ አንዱ ፒስ ኤንድ ሴኩሪቲ ነው። ተቋሙ የፒስ ኤንድ ሴኩሪቲ ዲፓርትመንት አለው ወይም ሰላምና ጸጥታ ላይ የሚሰራ የራሱ የሆነ መሪ ያለው ተቋም ነው። ነገር ግን እንዳልሹ ሱዳን ውስጥ ችግር አለ፣ ኢትዮጵያ ውስጥ ችግር አለ። ኢትዮጵያ በነገራችን ላይ አሁንም ተሰማያለሽ የሚቀጥለው የባለፈው አመትም ስለ ኢትዮጵያ ችግር አይወራም። የኢትዮጵያን ችግር መጣው እሱ አዲስ አበባን አይተው ስለሚሄዱ ወይም የተለያዩ ካድሮች በሚያወሩት ወሬ የተመሰረተ ስለሆነ መሪዎቹ ደግሞ ለምን ብለው ስለማይጠይቁ ኢትዮጵያ ውስጥ ያለው ችግር ደንታቸው አይደለም። ስለዚህ ይሄ ተቋም የአፍሪካን ችግር በአፍሪካኖች የሚል ፕሪንሲፕል አላቸው ወይም መርህ አላቸው። የትኛውን የአፍሪካ ችግር ይፈታል? እንዳልኩሽ የሰሜኑ ጦርነት የቆመው በአፍሪካ ህብረት አይደለም። አፍሪካ ህብረት አስተባባሪ ነው፣ ታዛዥ ነው። የሱዳን ችግር ማስቆም አልቻለም። የሶማሊያን ችግር ይሁን የኢትዮጵያን ችግር ይሁን ሌሎችም እንደ አፍሪካ በተለይ ከመፈንቅለ መንግስት ጋር በተገናኘ ተቋሙ ምንም መፍትሄ እያመጣ አይደለም። የዚህ ተቋም መኖር አለመኖሩ ለኔ ምንም ትርጉም የለውም። ሌላውና ዋነኛው የሚያሳዝነው 25% የዓለም ህዝብ የያዘው የአፍሪካ አህጉር በጸጥታው ምክር ቤት ቋሚ መቀመጫ የለውም። ይሄ የሚያሳይሽ ተቋሙ ምንም አይነት ተጽዕኖ መፍጠር የማይችል የመሪዎች ስብስብ ሆኖ የሚያሳየው። ዲፕሎማሲ ተጽዕኖ መፍጠር ነው፣ ማሳመን ነው። የአፍሪካን ናሽናል ኢንተረስት ወይም ብሔራዊ ጥቅምን ማስረዳት ነው። ለምንድን ነው የአፍሪካ በጸጥታው ምክር ቤት ቋሚ መቀመጫ የላትም ብሎ የሚከራከር መሪ ያስፈልጋል። በነገራችን ላይ እኔ ሁሉንም የሚጨፈለኩ አይደለም። እንደ ሀገር ኢትዮጵያ የራሷን ሚና እየተጫወተች ነው። ብዙ አጀንዳዎች በክቡር ጠቅላይ ሚኒስትራችን ይነሳሉ። አፍሪካ በጸጥታው ምክር ቤት በተባበሩት ጸጥታው ምክር ቤት ማለት ነው ቋሚ መቀመጫ ይኖራት ተብሎ ብዙ ጊዜ ጠቅላይ ሚኒስትሩም ሲያነሳሰማሉ። ይሄ መልካም ነው። እኛ ሀገር ችግር ያለብን መንግስት የሚሰራቸውን ነገሮችን አናደንቅም፣ መንግስት ሲያጠፋም አንተችም። ከተቸሽም መንግስት ያስርሻል።
መንግስትን ካደነቅሽም የመንግስት ደጋፊ ነሽ ተብለሽ ማህበረሰቡ ውስጥ የሚነገር የደም ነጋዴ ያገሉሻል፣ ሊገሉሽም ይችላሉ። ትልቁ ችግራችን ያለው ይሄ ችግር እንደ አፍሪካም ያለ ችግር ነው። ጥቁሩን ጥቁር ነጩን ነጭ ለማለት የማትችይበት አህጉር ውስጥ ነው ያለሽው። ስለዚህ ይህንን መፍትሄ ለማምጣት የአፍሪካ ህብረት ከመሰብሰብ ባለፈ የኢትዮጵያ ችግር ምንድነው? የቀጠናው ችግር ምንድነው? የአፍሪካ ችግር ምንድነው የሚለውን ቁጭ ብሎ መነጋገር አለባቸው። ኢትዮጵያ ውስጥ ያለው ነባራዊ ሁኔታ መገንዘብ አለባቸው። ኢትዮጵያ ውስጥ ያለውን ጦርነት አሁን የሚያውቅ የአፍሪካ መሪ አለ? ያውቃሉ እኮ መረጃ አላቸው፣ ግን ለመናገር አይፈልጉም። ዱዳ ናቸው። ለምንድነው ታውቂያለሽ? አንደኛ ተጽዕኖ አይፈጥሩም፣ ሁለተኛ አዲስ አበባ ስለሚመጡ ኢትዮጵያ መናገር አዲስ አበባ ማስቀየም ይመስላቸዋል። እንደዚህ አይነት መሪዎች ደግሞ ሆድ ነው ያላቸው። ለሆዳቸው መጥተው ወይም አዲስ አበባ ተዝናንተው የሚያልፉ ናቸው እንጂ የኢትዮጵያን ችግር የቀጠናውን ችግር ለመፍታት ብቃት ያላቸው መሪዎች አይደሉም ያሉት። እና እኔ በተቋሙ ላይ ተቃውሞ አለኝ። በአፍሪካ ህብረት ብቻ ሳይሆን በኢጋድ ስብስብ ናቸው፣ የመሪዎች ስብስብ ናቸው እንጂ ተጽዕኖ መፍጠር አልቻሉም። እዛ ውስጥ ግን ጥቂት የተሻሉ መሪዎች ሊኖሩ ይችላሉ፣ ግን በአብዛኛው የታፈኑ ናቸው። ስለዚህ ለውጥ እንዲመጣ ከተፈለገ ተቋሙ ምንድነው ዓላማ? አጀንዳ 63 ምንድናቸው? 7 ፒላሮች አሉ። ከነዛ ውስጥ የትኛውን ነው የሰራሁት? በተለይም ደግሞ በሰላም ጸጥታ ዙሪያ እንደ አፍሪካ ምን ሰርቻለሁ? የሱዳን ጦርነት ማስቆም ለምን አልቻልኩም? ኢትዮጵያ ውስጥ ያለውን ጦርነት ለምን ማስቆም አልቻልኩም? የኢትዮጵያን የባህር በር ጥያቄ የአፍሪካ ህብረት እኮ አልደገፍም። ምንድነው ታዲያ የአፍሪካ ህብረት እንትኑ ዋናው ዓላማው? 130 ሚሊዮን ህዝብ ይዛ የባህር በር የሌላት ሀገር፣ የባህር በሯም በፖለቲካ ሴራ የተነጠቀች ሀገር የኢትዮጵያ መንግስት ያነሳውን የባህር በር ጥያቄ የማይደግፍ የአፍሪካ ህብረት ለኢትዮጵያ ምን ዋለው? ለዚህ ነው ተቋሙ የኢትዮጵያን የባህር በር ጥያቄ ያልደገፈው። ተቋሙ የሚመራው በአፍሪካኖች አይደለም፣ በምዕራባውያኖች ነው የሚመራው። ቀይ ባህር ላይ ያለ የጂኦፖለቲካ አስተላለፍን ስለሚረዱ ስለሚያውቁ ናሽናል ኢንተረስት ወይም ብሔራዊ ጥቅም ስላላቸው እዛ ላይ ኢትዮጵያ የባህር በር እንድታገኝ አይፈለግም። ኤርትራም፣ ጅቡቲም፣ ሶማሊያም የመሳሰሉት ኢትዮጵያ የባህር በር እንዳታገኝ የሚፈልጉት የምዕራባውያኖች ጫና ስላለ ነው። ግብጽም በተመሳሳይ ምናልባት በሱዳን እየተባባሰ የመጣው ግጭት ባለፉት የተባበሩት መንግስታት ድርጅት ወደ ኢትዮጵያ ሊዛመት ይችላል የሚል ስጋትን አስቀምጧል። በሱዳንም ይሁን በሌሎች የጎረቤት ሀገራት የሚፈጠሩ ግጭቶች ወደ ኢትዮጵያ እንዳይዛመቱ ምን አይነት የቅድመ ጥንቃቄ ስራዎች ሊሰሩ ይገባል? ላለመከሰታቸውስ ምን ማስረጃ አለን? ወይም ደግሞ ምን ማስተማመኛ አለን? ግን ወደ ኢትዮጵያ ቢዛመት እንደም የኢትዮጵያ ወደ ሱዳን ቢዛመት ነው መጥፎ። ስለዚህ የሱዳንን ጦርነትና የኢትዮጵያን ጦርነት አንድ ማድረግ ትክክል አይመስለኝም። ሱዳን ውስጥ ያለው ጦርነት የሁለት መሪዎች ነው። በሁለት መሪዎች የፖለቲካ ኢንተረስት ነው የሱዳን ህዝብ እያለቀ ያለው። አንድ የሚያረጋቸው እዚህም እዛም የሚያልቀው ህዝብ ነው የሚያልቀው። ፖለቲከኞች አይሞቱም። ሁለቱ መሪዎች አሉ ከሱዳን አይደል? ሁለቱ መሪዎች አሉ። ስንት ህዝብ አለቀ? ከ12 ሚሊዮን በላይ ህዝብ ተፈናቅሏል። ደንታቸው አይደለም እነሱ። የነሱ ደንታ ወንበር ነው። እኔ ነኝ የምመራው ሱዳንን አይደለም፣ እኔ አንተ ነህ የምትመራው። ሁለቱም የውጭ ኃይል አለበት። ለምሳሌ አርኤስኤፍን በተባበሩት አረብ ኤሚሬትስ ይደገፋል። የኛ መንግስትም ይታማል። ዋናው ደግሞ በግብጽ ይደገፋል፣ በኤርትራ ይደገፋል። ይሄንን ምልሽ ዝም ብዬ አይደለም ስለማቅ ነው። ለሱዳን ይጠቅማል። ግን ኤርትራ ማድረግ ያለባት የሱዳን ችግር በሰላማዊ መንገድ እንዲፈታ፣ ኢትዮጵያም ግብጽም የተባበሩት አረብ ኤሚሬትስም መስራት ያለባቸው በአፍሪካ ህብረት ጥላ ስር ሆነው የአፍሪካ ችግር በአፍሪካ እንዲፈታ ነው መስራት ያለባቸው እንጂ ጦርነት እንዲባባስ እየሰሩ ስለ አፍሪካ ማውራት ነውር ነው። መንግስት እንደ መንግስት ከስሯል እንጂ ያተረፈው ነገር የለም። በነገራችን ላይ አንዳንድ ጊዜ ፖለቲከኞች ተቃዋሚ ፖለቲከኞች ሲያወሩ ሰማለሁና መንግስት በጦርነት ውስጥ መቀጠል እንደሚፈልግ ሲናገሩ ሰማለሁ። ይሄ ትክክል አይመስለኝም። መንግስት በጦርነት እስከ ምን ያህል ዓመት ነው የሚቀጥለው? 100 ዓመት 50 ዓመት አትቀጥይም እኮ የሆነ ሰዓት ይፈነዳል። ስምሽም አጓ ተገለል የለ እንዴ? ፖለቲከኞች በብዛት የራሳቸውን አቋም የሚያራምዱት ብዙ ሀገራት እነ ግሬት ብሪቴን እነ አውስትራሊያ የመሳሰሉ ሰሞኑን ወደ አማራ ክልል ትግራይ ክልል ዜጎቻቸው እንዳይሄዱ መግለጫ አውጥቶ ይሄ እኮ የዲፕሎማሲ ኪሳራ ነው። ከጦርነት ብንወጣ ወደ ሰላም ብንመጣ ኢትዮጵያ አሁን የት ነበረች?
በሰሜን ጦርነት የወደመው ንብረት አማራ ክልል ኦሮሚያ ክልል አዲስ አበባ እንዴት እንደምታመሪያት ክብርት ከንቲባ አዳነች አቤቤ የምትሰራውን ስራ ሁሉም ክልሎች ለምን አይሰሩ? ገንዘብ ያስፈልጋል አይደል እንዴ? ገንዘቡ ጥይት ገዛንበት። ፋኖ ጥይት ገዝቶ ነው የሚዋጋው። መንግስት ጥይት ገዝቶ ነው የሚዋጋው። ሸኔም ቲዲኤፍም የመሳሰሉት የሚዋጉት ግን ከጥላት ጋር አይደለም፣ ከራሳቸው ጋር የሚዋጉት። ሁሉም ደመሰስን ይላሉ፣ የመንግስት ሚዲያም ደመሰስን ይላሉ። የሚደመስሱት ግን ታላቋን ኢትዮጵያ ነው። ስለዚህ የራሷ አረባት ይሶታ ማስላለች እንደሚባለው ልዩነቱን መሰለሽ የሱዳንን ጦርነት አፍሪካ ህብረትም የተባበሩ መንግስታትም ትርጉም ሰጥተው እየሰሩበት ነው፣ መግለጫ እያወጡ ነው። ስለ ኢትዮጵያ ግን አይመለከታቸውም። ለምን? ኢትዮጵያ ውስጥ ያለው ጦርነት አብዛኛው የታፈነ ጦርነት ነው። የታፈነ ጦርነት ነው። ተጽዕኖ ፈጣሪ ማህበረሰብም የለንም። ማህበረሰባችን ይሄ ተማረ የምንለው በተለይ ሶሻል ሚዲያ የሚጠቀመው ብሔር ውስጥ ተደብቋል። ስለ ብሔር ነው የሚሰብከው፣ ስለ ሃይማኖት፣ ስለ ራሱ ሃይማኖት ነው የሚሰብከው፣ ስለ ሀገር አይሰብክም። ሰፊው ህዝብ ደግሞ ከማህበራዊ ሚዲያ የተገለለው ከሜንስትሪም ሚዲያ የተገለለው በተለይ የገጠሩ ማህበረሰብ ጠቅላይ ሚኒስትሩ ማን እንደሆነ እንኳን የማያውቀው ዳቦና ሰላም ነው የሚፈልገው። ዳቦም ሰላምም አጥቷል። እንዳሉኝ በመንግስት በኩል የሚጠበቁ ስራዎች አሉ። ከታጣቂ ቡድኖችና ከማህበረሰብ ውስጥ ምን ይጠበቃል? እንዳልኩሽ ነካ ለማድረግ ሞክሬያለሁ። ከማህበረሰቡ የሚጠበቀው ቁልፉ ነገር ከብሔር ቋት እንውጣ። ብሔርተኝነት የሰይጣን አስተሳሰብ ነው። ኢትዮጵያ ስትኖር ነው ብሔር የሚኖረው። ኢትዮጵያ ስትኖር ነው ሃይማኖት የሚኖረው። በሃይማኖት እኩልነት እንመን። እኔ ለምሳሌ የተወለድኩት ወሎ ነው። አልሐምዱሊላህ እግዚአብሔር ይመስገን እያልኩ ነው ስሰማ ነው ያደግኩት። ገብቶሻል? ሀገራችንን እንውደድ። ለኔ እስልምናና ክርስትና ማን ይበልጣ ብትሉት እኩል ናቸው። ሃይማኖት የግል ነው አይደል? ከብሔር ቋት እንውጣ። ሰው እንሁን። የሰው ልጅ በብሔሩ በቋንቋው መከፋፈል ይቅር፣ አንድ እንሁን። ብዙ ጥቃቅን መንግስታት ኢትዮጵያ ውስጥ አሉ። እነዚህ ጥቃቅን መንግስታት ከመንግስትም አቅም ውጭ ነው የሆኑት። ይሄ ሁሉ የደም ነጋዴ ነው። ለሰው ማሰብ አቁመናል። ለግል ጥቅማችን ብቻ እኔ ብቻ ልበልጽግ፣ ምን አገባኝ፣ እንትና ኦሮሞ ነው፣ እንትና ትግሬ ነው፣ እንትና ምናምን። ብሔርተኝነት ከብሔርተኝነት እንውጣ። ብሔር ያለው በሀገር ጥላ ስር ነው ያለው። ለኢትዮጵያ ክብር እንስጥ። ኢትዮጵያን የሚወድ ዘረኛ አይሆንም። ኢትዮጵያን የሚወድ ብሔርተኛ አይሆንም። ኢትዮጵያን የሚወድ ሁሉንም ሰው ይወዳል። ይሄ ከማህበረሰቡ የሚጠበቅ ነው። ጫካ ላሉት ወገኖቻችን ላልሽው ጫካ ያሉት ወገኖቻችን ከማህበረሰቡ ይወጡ ናቸው። ትልቁ ችግር ጫካ ለምን ገቡ የሚለውን ነው። የቁልፉ ችግር ያለው ጫካ ለምን ገቡ የሚለውን መፍታት ያለበት መንግስት ነው። ጫካ የገቡት ደግሞ ከጫካ እንዲወጡ የማድረግ ኃላፊነት የመንግስትም የማህበረሰቡም ነው። ማህበረሰቡ ይሄን ሲያደርግ ነው ለውጥ የሚመጣው። ፋኖም እያሰለጠነ ነው፣ መንግስትም እያሰለጠነ ነው፣ ሸኔም እያሰለጠነ ነው፣ ቲዲኤፍም እያሰለጠነ ነው። የሚያሰለጥኑት ግን ከግብጽ ጋር ለመዋጋት ሳይሆን ከኢትዮጵያኖች ጋር ለመዋጋት ነው። ይሄ አጠቃላይ የማህበረሰቡ ችግር ነው፣ የመንግስት ችግር ነው። በተለይም ደግሞ እነዚህ ምሁራኖች የምንላቸው የሃይማኖት አባቶችን ጨምሮ የሀገር ሽማግሌዎችን ወደ ህሊናቸው ወደ እምነቱ አስተምሮ ቢመለሱ። ለዳቦ ከዳቦ በፊት ህሊና ይቀርባል። ህሊና ሲኖርሽ ነው በልተሽ እንትን የምትይው በልተሽ የምትረከው አይደል እንዴ? መጀመሪያ ሰው እንሁን። ሰው ለመሆን ብዙ መንገድ መጓዝ አለብን። ይሄ ሲሆን ነው ለውጥ የሚመጣው። በጫካ ባሉትና በመንግስት መካከል ያለው ጦርነት የሚቆመው የኢትዮጵያ መከራ በቃኝ የሚል ትውልድ መፍጠር ስንችል ነው። ሰፋ ያሉ ሀሳቦችን አንስተናል። በመጨረሻም ለመደምደሚያነት የኢትዮጵያ ሉዓላዊነትና የምዕራባውያን ጫና፣ ያው የምዕራባውያን ጫና ስል በዋነኝነት የአሜሪካ መሆኑ ግልጽ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ደብዳቤ ጽፈው ነበር የኢትዮጵያን ህዳሴ ግድብ በሚመለከት። ደብዳቤውን በሚመለከት ደግሞ አብዛኞቹ ባለሙያ ተንታኞች እንደሚገልጹት ለግብጽ ያደላ የሚመስል ይዘት ያለው ነው እና የምዕራባውያን ጫናን ለመመከት የኢትዮጵያ ቁመና ምን መሆን አለበት? ጥሩ ጥያቄ አነሳሽ። በዚህ እናጠቃል። የኢትዮጵያ ቁመና ከሚለው ልጀምር። ቅድም ተናግሬያለሁ። ኢትዮጵያ ውስጥ ያለው ጦርነት መቆም አለበት። አሜሪካ የሚዋጋ ሀገር አትፈልግም።
አሜሪካ የምትፈልገው ተዋክታ ብሔራዊ ጥቅሟን ማሳካት ነው እንጂ የሚዋጋ ሀገር አትፈልግም። ኢትዮጵያ ውስጥ ያለው ጦርነት ቆሞ ጠንካራ ሀገረ መንግስት መኖር አለበት። በመንግስትና በህዝብ መካከል ያለው ግንኙነት እጅግ መልካም መሆን አለበት። እንደ ሀገር ጠንካራ ስንሆን አምራች ዜጋ ይፈጠራል። ለሀገሩ ብሔራዊ ጥቅም የሚቆረቆር ዜጋ ይፈጠራል። ቅድም እንዳልኩሽ ጥይት እየተኮሽበት የጥይት ድምፅ እየሰማ የሚያድግ ህፃን ስለ ባህር በር ብታወሪለት ምንም አይደለም። እሱ የሱ ህልም እኖራለሁ ነው የሚለው። ስለዚህ መጀመሪያ የህይወትን ዋስትና ማግኘት አለበት። የኢትዮጵያ ህዝብ በሰላም ወጥቶ መግባት አለበት። ይሄ እንደሆነ ደግሞ ጦርነት መቆም አለበት፣ ሰላም መምጣት አለበት። ይሄ ከኛ ሀገር የሚጠበቅ ነው። ለኛ ሀገር ብቻ ሳይሆን አሜሪካም እንድትፈልገን የሚያደርግ ትልቁ አጀንዳ ነው። የፕሬዚዳንት ትራምፕ ለግብጽ ማላታቸው የራሱ የሆነ ፖለቲካዊ ዳራ አለው። እንደምታውቀው አሜሪካ ለግብጽ በየአመቱ ከ1.3 ቢሊዮን በላይ የጦር መሳሪያ በየአመቱ ትረግሳለች። ያ ማለት ምንድነው? በግብጽና በአሜሪካ መንግስት መካከል ያለውን ዲፕሎማሲያዊ ግንኙነትን በተግባር የሚያሳይ ነው። ግብጽ ማለት ነው አሜሪካን የምታደርገው ግብጽ እንደምታውቀው የአረቦች የበላይ ነች። የአረብ ሊግን የምትመራው ግብጽ ነች። አረቦች ደግሞ በእስራኤል ላይ ያላቸውን አቋም ታውቂያለሽ። እስራኤል ማለት ደግሞ አሜሪካ ነች። በእስራኤል ላይ አረቦች እንዳይነሱ አሜሪካ ሎቢ የምታደርገው ግብጽን ነው። የግብጽ ኢንተረስት የአሜሪካ ኢንተረስት ነው ማለት ነው። የግብጽ ኢንተረስት ደግሞ ናይል ወንዝን ሙሉ ለሙሉ ልጠቀም ብቻ ነው። ኢትዮጵያ ናይል ወንዝን አትጠቀም ነው የምትለው። እሱ ደግሞ እንዳልኩሽ የራሱ የሆነ ፖለቲካዊ ዳራ አለው። ኢትዮጵያ በቀጠናው ላይ ተጽዕኖ ፈጣሪ ሀገር መሆን የለባትም። ግብጽ በቀጠናው ላይ የበላይነቷን ታጣለች ኢትዮጵያ ካደገች። ህዳሴው ግድባችን ዶላር ያመነጫል አይደል እንዴ? ኢኮኖሚያችን ያድጋል። ኢኮኖሚያችን ሲያድግ ወታደራዊ ኃይላችን ያድጋል። አውሮፕላን የሚገዛው በገንዘብ ነው። ጥይት የሚገዛው በገንዘብ ነው አይደል እንዴ? ወታደራዊ ኃይልሽና ኢኮኖሚሽ ካደገ ደግሞ ፈርጣማ ሀገር ትሆኛለሽ። አሜሪካ የምትፈራው እኮ በፕሬዚዳንት ትራምፕ አይደለም፣ ባላት ኢኮኖሚና ወታደራዊ ኃይል ነው። ቻይናም ሌሎችም ራሽያ። እሱን ለማድረግ ገንዘብ ያስፈልጋል። እኛ እርስ በርሳችን እየተዋጋን ከምዕራባውያኖች ከአይኤምኤፍ እና ከዓለም ባንክ ገንዘብ እየተበደርን ነው ያለነው። ገንዘብ የሚያበድሩሽ ደግሞ ቀኝ ነው የሚገዙሽ። ወደድንም ጠላንም እኛ አይኤምኤፍ እና ዓለም አቀፍ የገንዘብ ተቋምና ዓለም ባንክ ቀኝ እየገዙ ነው። ይሄንን ካደረጋችሁ ብድር አልሰጥም። ዶላርን የጨመረው መንግስት መሰለሽ? መንግስት ዶላር እንዲጨመር ፍላጎት እኮ የለው። የነ አይኤምኤፍ ፖሊሲ ነው። እናንተ ተዋጉ፣ እኛ ገንዘብ እንሰጣችኋለን። ይሄን ካደረግ ገንዘብ አልሰጥም። መንግስት ደግሞ ጦርነት ላይ ያለው ኢኮኖሚ እየወደመ ነው ያለው፣ ገንዘብ የለንም፣ አምራች ዜጋው እየሞተ ነው ያለው። ገንዘብ ስለሌለን ገንዘብ ያስፈልገናል፣ ፎር ሰርቫይቫል ማለት ነው። ከዚህ ችግር ለመውጣት ማቀንቀኛው ዋናው ቋቱ እንዳልኩሽ ኢትዮጵያ ውስጥ ሀገራዊ አንድነትና ሰላም መምጣት አለበት። ያ ሲሆን የአሜሪካም ጫና የምዕራባውያኖችም ጫና ይቀንሳል። ጥይት ገዝተን እየተዋጋን ጥይት የምንገዛበትን ስንዴ ለምን አንገዛበት? ለገበሬው ማዳበሪያ ለምን አንገዛለን? ገበሬውም አሁን ግማሹ ገበሬ ከፋኖ ጋር ይዋጋል ወይም ከሸነ ጋር ይዋጋል፣ ግማሹ ገበሬ ደግሞ ከመንግስት ጋር ይዋጋል። የሚዋጋው ከልጆቹ ጋር ነው። ይሄን የፈጠረው እንዳልኩሽ ወደኋላ እንዳልመለስ እንጂ የሀገራችን ፖለቲካ ነው። ስለዚህ የአሜሪካንም ጫና በዩ የምዕራባውያኖችን ጫና በዩ ማንም በዩ እንግዲህ ምዕራባውያኖች ስንል አንቺ እንዳልሽው የበላይና አሜሪካ ነች። ሁሉንም ዓለም የምትመራው አሜሪካ ነች ባላት ኢኮኖሚና ወታደራዊ ኃይል። ስለዚህ የእሷን ጫና መቀነስ የምንችለው ወይ ማርገብ የምንችለው ቀጠና ላይ ያላትን የአሜሪካን ፍላጎትን በማረጋገጥ ነው። የአሜሪካ ፍላጎት እንዳልኩሽ ቀጠናው ላይ ሰላም፣ በተለይ ደግሞ እነዚህ አሸባሪዎችን የሚዋጋላትን ኃይል ትፈልጋለች። ሶማሊያ እንደምታውቀው በኢትዮጵያ መከላከያ ሰራዊት የህይወት መስዋዕትነት ነው የሶማሊያ ህዝብና መንግስት ያለው አሁን ድረስ ያለው። ከለውጡ በፊት የአሜሪካ መንግስት ከኢትዮጵያ መንግስት ጋር ያላት ግንኙነት የተሻለ ነው ማለት እንችላለን። ያ የሆነ በዋናነት ህወሓት ለአሜሪካ አሸርጋጅ መሆኑ ነው። ለአሜሪካ አሸርጋጅ መሆን የለብሽም፣ ለአሜሪካ ተገዥ መሆንም የለብሽም። ሁሌም ብሔራዊ ጥቅምሽ ነው ማስቀደም ያለብሽ። የኢትዮጵያ መንግስትም ማስቀደም ያለበት የኢትዮጵያን ብሔራዊ ጥቅም ነው። የኢትዮጵያ ብሔራዊ ጥቅም ማለት በሌላ ቋንቋ ሰላምና ሀገራዊ አንድነት ማምጣት ነው። የአንድ ሰው ብሔራዊ ጥቅሙ የመጀመሪያ ብሔራዊ ጥቅሙ በህይወት መኖር ነው። በህይወት ከኖር በኋላ ደግሞ ዳቦ ያስፈልገዋል። ሰላም ከሌለ ዳቦም የለ፣ በህይወት መኖርም የለ።
ይህንን የኢትዮጵያ መንግስት ማረጋገጥ መቻል አለበት። በእኔ በኩል ጥያቄዎችን ጨርሻለሁ። ምናልባት በመጨረሻው ማስተላለፍ የሚፈልጉት መልእክት ካለ እድሉን ልስጦትና እንሰነባበት። ኢሳት ቴሌቪዥን ከዚህ ቀደም ከሳተላይት ከመውረዱ በፊት እየተጋበዝኩኝ ስለ ሀገሬ በነጻነት አውርቼበታለሁ። እንደተባለው የህዝብ ሚዲያ ነው፣ የህዝብ ድምጽ ነው። ኢሳት ቴሌቪዥን አሁንም ወደ ሳተላይት መጥቶ የኢትዮጵያን ህዝብ ለማገልገል ይሄ ማለት መንግስትን መቃወም ወይም ታጣቂዎችን መደገፍ ሳይሆን ሀገርን መደገፍ ነው። እኔ እንደ ዜጋ ኢትዮጵያ ውስጥ ያለው ችግር የሚፈታው መንግስትን በመቃወም ወይም ታጣቂዎችን በመቃወም አይደለም፣ ሁለቱንም በማስታረቅ። ሁለቱንም እናስታርቅ ከሆነ የሐሳብ የበላይነት አለ ማለት ነው። የኢትዮጵያ ህዝብ ወደድንም ጠላንም ያለነው በታጣቂዎችና በመንግስት መካከል በሚደረገው ጦርነት እንደ ሳንድዊች እየተቆላ ያለ ህዝብ ነውና ይህን ህዝብ መታደግ የምንችለው ሀገሩን የሚወድ ዜጋ ሁሉ ሐሳብ ሲያዋጣ ነው። ሐሳብ ሀገር ይገነባል። ሐሳብ ነፃ ሀገር ይሰጣል። ሐሳብ የበለጸገች ሀገር እንድናገኝ ያደርገናልና ሐሳባችንን እንሽጥ። ሚዲያዎች ደግሞ ለዚህ ተገዥ መሆን አለባቸው። እርግጠኛ ነኝ በቅርቡ ኢሳት ቴሌቪዥን ሳተላይት ላይ አይተነው መላ ሀገር ወዳዶች በተለይም ደግሞ የሃይማኖት አባቶች፣ ሀገር ሽማግሌዎች ስለ ሀገራቸው ጉዳይ የሚመክሩበትና የኢትዮጵያ ችግር ከችግር ቋት እንዲፈታ ሁሉም ዜጋ የበኩሉን አስተዋጽኦ ያደርጋል ብዬ እገምታለሁ። እኔም እንዳንድ ዜጋ ኢትዮጵያ ውስጥ ያለው ችግር መፈታት እንዳለበት፣ ሰላሟ የሰፈነባት የበለጸገች ሀገር እንድትሆን ስለምጥር የበኩሉን አስተዋጽኦ ለማድረግ ጥረት አደርጋለሁ። እስካሁን ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ በወቅታዊና በቀጠናዊ ጉዳዮች ላይ ከዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያው ጥላሁን ሊበን ጋር ያደረግነው ቆይታ ይህን ይመስል ነበር። ጤና ይስጥልን።